Muslim Network. አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው መደመጥ ያለባቸው የምንዛሬ የዋጋ ዝርዝርና የዋጋ መረጃን አስደምጣችኋለሁ። የ15 ሀገራት የጥቁር ገበያ የምንዛሬ የዋጋ ዝርዝር የዋጋ ተመን እንዲሁም በባንኮች ስንት የተዘረዘረ ይገኛል፣ በንግድ ባንክ ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው አብረን እናያለን። በቅድሚያ የምናየው የጥያቄያችሁን ምላሽ የምንሰጥበት ጊዜ ነው። ወአለይኩም ሰላም። ባንክ በዶላር ወይንም ደግሞ በሪያል አካውንት ከፍቶ ማስቀመጥ ይቻላል? እዚህ በኮሜንት ላይ ይቻላል ወይም አይቻልም ብለህ መልስልኝ በአላህ አስቸኳይ ነው የሚል ነው። እኔ ምላሽ ሰጥቻለሁ። መሐመድ ያሲን የሚል ፕሮፋይል ያለው ማለት ነው። ነገር ግን ለብዙዎቻችሁ ስለሚጠቅም እኔ በዚሁ ይዤው መጥቻለሁ። ድጋሚ ምላሽ ሰጥበታለሁ። ወደ ኢትዮጵያ ከመጣችሁ በኋላ በዶላር ወይንም ደግሞ በሪያል አካውንት ከፍቶ ማስቀመጥ ይቻላል ወይ ስለሚለው ጉዳይ ስንነጋገር ባለፈው ጊዜ ማለትም እንግዲህ 2 ሳምንት አካባቢ ነው ሊሆን የሚችለው፣ በጣም በዛ ቢባል እንኳን የብሔራዊ ባንክ ያወጣው አዲስ ሕግና ደንብ አዲስ የዶላር መመሪያ አለ። ከዚህም ጋር ተያይዞ ከዚህ በፊት የራሱ የሆነ ፕሮቶኮል እና የራሱ የሆነ አሰራር ነበረው። ነገር ግን በአሁኑ ሰዓት ጠቅለል ሲደረግ አዎ ይቻላል፣ በዶላር አካውንት ከፍቶ ማስቀመጥ ይቻላል ስለሚለው ጉዳይ ከወጡት አዲስ ህግና ደንቦች መካከል አንደኛው ይሄ ነው። ምናልባት መረጃው ስላልደረሳችሁ ይሆናል እንጂ እኔ ሙሉ ቪዲዮ በሁለት ቪዲዮ ሰርቼ መረጃውን ለእናንተ አድርሻለሁ። ወደ ሁለተኛው ጥያቄያችን ደግሞ ስንሸጋገር በትላንትናው ዕለት ያደረስኳችሁ አንድ መረጃ ነበር። አንድ ቀን ተደውሎልኝ ከአባይ ባንክ ነው ብለውኝ ኦቲፒኦን ነግራቸዋለሁ። ምን ላድርገው ወንድሜ ነው የሚለው። በትላንትናው ዕለት በተለያየ በኢትዮጵያ በመላው ባንክ ገንዘብ ያስቀመጣችሁ ከአጭበርባሪዎች ራሳችሁን ታደጉ። ከፋይዳ ዲጂታል መታወቂያ ጋር ማያያዝን በተመለከተ ይህን ምክንያት አድርገው የተለያዩ አጭበርባሪዎች ግለሰቦች ወደ ባንኩ ደንበኞች እየደወሉ ወደ ንግድ ባንክ ደንበኞች፣ ወደ አዋሽ ባንክ፣ ወደ አቢሲኒያ ባንክ፣ ወደ ሁሉም ባንክ ደንበኞች ማያያዙ ከናሽናል አይዲ ጋር ማያያዙ ግዴታ ስለሆነ ይህን አጋጣሚ እንደ መልካም በመጠቀም አዲስ የማጭበርበሪያ ዘዴ ሆኗል። እናንተ ማድረግ ያለባችሁ በቀጥታ ወደ ባንኩ ጎራ ብሎ ማስተካከል፣ አሊያ ደግሞ በተለያየ ዓለም ሀገር የምትገኙ ከሆነ ደግሞ በተቀመጠላችሁ ሊንክ አማካኝነት ማጣመር ነው የሚጠበቅባችሁ። ማንኛውም ግለሰብ ደውሎ የሚስጥር ቁጥር አሁን የሚመጣውን ማጣመር የምትፈልጉ ከሆነ የባንክ አካውንታችሁ እንዳይዘጋ ወዘተ ብሎ ቁጥሩን ስጡኝ ቢላችሁ መስጠት የለባችሁም። እህቴ ኮመንት ላይ ምላሽ ሰጥቼሻለሁ። በድጋሚ ግን ከዚህ ምላሽ ሰጥሻለሁ። በቀጥታ ወደ አባይ ባንክ ጎራ በማለት ያለውን ሁኔታ በዝርዝር ለባንኩ ማናጀሮች ወይንም ደግሞ ባንክ ላይ ሄደሽ ያለውን ነገር በዝርዝር መናገር ይኖርብሻል ማለት ነው። ምንዛሬ ዋጋን ስንመለከት ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 19286 ብር የተዘረዘረ እንደሚገኝና አንድ የአሜሪካን ዶላር 192 ብር ከ86 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በዚህም ትላንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በዛሬው ዕለት በድጋሚ ቅናሽ አሳይቷል። በንግድ ባንክ አንድ የአሜሪካን ዶላር 152 ብር ከ99 እየተዘረዘረ ይገኛል። እንዲሁም በሂጅራ ባንክ 152 ከ93፣ በአዋሽ ባንክ 153 ከ16፣ በአባይ ባንክ 192 ከ99፣ በአቢሲኒያ ባንክ 152 ከ99 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አዋሽ ባንክ ነው። በመቀጠል ዩሮን እናስከትላለን። 100 ዩሮ 22661 ብር እየተዘረዘረ እንደሚገኝና 1 ዩሮ 226 ብር ከ61 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በንግድ ባንክ 181 ከ28፣ በሂጅራ ባንክ 180 ከ04፣ በአዋሽ ባንክ 181 ከ40፣ በአባይ ባንክ 183 ከ16 እና እንዲሁም በአቢሲኒያ ባንክ 182 26 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ሆኖ ተመዝግቧል። በሶስተኛ ደረጃ የምናየው በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ ተቀምጣለች ኩዌት። 100 የኩዌት ዲናር 62944 ብር እንደሚዘረዘርና አንድ የኩዌት ዲናር 629 ብር ከ44 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል።
በንግድ ባንክ አንድ የኩዌት ዲናር 492 ብር ከ15 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የስዊዝ ፍራንክን እናያለን። 100 የስዊዝ ፍራንክ 24856 ብር እንደሚዘረዘርና አንድ የስዊዝ ፍራንክ 248 ብር ከ56 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ አንድ የስዊዝ ፍራንክ 194 ብር ከ86፣ በአባይ ባንክ አንድ የስዊዝ ፍራንክ 197 ብር ከ85 ሳንቲም በመዘርዘር ላይ ይገኛል። በአዋሽ ባንክ አንድ የስዊዝ ፍራንክ 195 ብር ከ51 ሳንቲም በመዘርዘር ላይ ይገኛል። በአቢሲኒያ ባንክ አንድ የስዊዝ ፍራንክ 196 ብር ከ99 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አቢሲኒያ ባንክ ሆኖ ተቀምጧል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። በጥቁር ገበያና በባንኮች ስንት ይዘረዘራል ብለን እናያለን። 100 የሳዑዲ ሪያል 5141 ብር የተዘረዘረ እንደሚገኝና አንድ የሳዑዲ ሪያል በጥቁር ገበያ 51 ብር ከ41 ሳንቲም የተዘረዘረ ይገኛል። በዚህም ከትላንቱ መረጃ ጋር ሲነጻጸር በተወሰነ መልኩ ቅናሽ አሳይቷል። በንግድ ባንክ 40 ብር ከ40፣ በሂጅራ ባንክ 43 ብር ከ40 እንዲሁም በአቢሲኒያ ባንክ አንድ የሳዑዲ ሪያል 43 ብር ከ61 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በዚህም ከፍተኛውን ዋጋ የሚሰጠው ባንክ አቢሲኒያ ባንክ ሆኖ ተመዝግቧል። በመቀጠል የምናየው የፓውንድ ስተርሊንግን በተመለከተ ነው። 100 የፓውንድ ስተርሊንግ 25951 ብር እንደሚዘረዘርና 1 ፓውንድ ስተርሊንግ 259 ብር ከ51 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ አንድ የፓውንድ ስተርሊንግ 203 ብር ከ56 በመዘርዘር ላይ ይገኛል። እንዲሁም በሂጅራ ባንክ 206 ከ10፣ በአዋሽ ባንክ 207 ከ42 እንዲሁም በአባይ ባንክ 209 ከ46 በመዘርዘር ላይ ይገኛል። በአቢሲኒያ ባንክ 208 ከ02 ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። በመቀጠል የምናየው የኢማራቶችን ዲርሃም በተመለከተ ነው። 100 የኢማራቶች ዲርሃም በጥቁር ገበያ የምሽጫ ዋጋው 5251 ብር እንደሚዘረዘርና እንደ ኢማራቶች ዲርሃም 52 ብር ከ51 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የቻይና ዩዋን እናያለን። 100 የቻይና ዩዋን 2791 ብር እንደሚዘረዘርና አንድ ዩዋን 27 ብር ከ91 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ኢንዲያን ሩፒን ነው። አንድ የኢንዲያን ሩፒን 2 ብር ከ11 ሳንቲም በመዘርዘር ላይ ይገኛል። አንድ የቱርኪ ሊሬ 4 ብር ከ40 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ጆርዳን ዲናርን እናያለን። 100 የጆርዳን ዲናር 27196 ብር እንደሚዘረዘርና አንድ ጆርዳን ዲናር 271 ብር ከ96 ሳንቲም በመዘርዘር ላይ ይገኛል። ካናዳን ዶላር 140 ብር ከ76 በመዘርዘር ላይ ይገኛል። የአውስትራሊያን ዶላር 135 ብር ከ92። ቀጠል የባህሪን ዲናርን ስንመለከት 100 የባህሪን ዲናር 51146 ብር እንደሚዘረዘርና አንድ ባህሪን ዲናር 511 ብር ከ46 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ኦማን ሪያልን በተመለከተ ነው። 100 የኦማን ሪያል 50155 ብር እንደሚዘረዘርና አንድ የኦማን ሪያል 501 ብር ከ55 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። ቪዲዮአችን ላይክ ሼር አድርጎ ሰላም አለይኩም ወራህመቱላሂ ወበረካቱ።